ፈንዳሜንታል አናሊሲስ እንዴት እንደምሰራ በዛሬ ቪዲዮ ላይ ያሳያችኋለሁ። ፈጣን የሆኑ መረጃዎችን በቀላሉ የምታገኙበትን መንገድ ያሳያችኋለሁ። ፈንዳሜንታል አናሊሲስ የኢኮኖሚ ካላንደርን ብቻ ማየት አይደለም፣ ከዛ ውጭም ተጨማሪ ነገሮች አሉት። እነሱን በቀላሉ የምታገኙበትን ፕላትፎርሞች ያሳያችኋለሁ። እንዴት አድርጌ ነኝ እንደምሰራ፣ ለምን ደግሞ እነዚህን ፕላትፎርሞች እንደመረጥኩኝ በዲቴል ለማሳየት ሞክራለሁ። ሁላችሁም ላይክ እያደረጋችሁ ቪዲዮን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ኮሜንት እያረጋችሁ አብራችሁን ቆይ። በሁለት መንገድ ነው የምንሰራው። የመጀመሪያው የኢኮኖሚ ካላንደርን በቀላሉ ቼክ የምናደርግበትን መንገድ እና በአሪፉ መንገድ እንዴት እንደምንከታተል የኢኮኖሚ ካላንደርን አሳያችኋለሁ። ቀጥታ ወደ ትሬዲንግ ቪው ነው የምንገባው። መጀመሪያ ከዛ ከታች ካላንደርስ የምትላለች እሷን ነካታለሁ። እዚህ ጋር ከመንደይ እስከ ሰንደይ ድረስ ያሉትን እያንዳንዱን የሚለቀቁ ዳታዎችን በአጠቃላይ ትሬዲንግ ቪው ላይ እናገኛለን። ሌላ ምንም አይነት ፕላትፎርም አያስፈልጋችሁም የኢኮኖሚ ካላንደርን ቼክ ለማድረግ ፈንዳሜንታል አናሊሲስ ሰሩ ማለት ነው። ሳተርዴይ ላይ ያለውን፣ ሰንዴይ ላይ፣ ፍራይዴይ እያንዳንዱን ማግኘት ትችላላችሁ በዲቴል። ኤርኒንግ፣ ሬቨኒው፣ ዲቪደንስ፣ አይፒኦ እያለ ከፋፍሎ ያስቀምጠላችኋል። ኢኮኖሚ ይላል መጀመሪያ ላይ ያለው። እነሱን እየመረጣችሁ ማግኘት ትችላላችሁ የምትፈልጉትን ማለት። ትሬዲንግ ቪው ኢኮኖሚ ካላንደር ቤስት ነው የምልበት ሌላኛው ምክንያት ምን መሰላችሁ? ለምሳሌ ሌላ ቦታ ላይ ሰራችሁና ትሬዲንግ ቪዋችሁ ላይ ተመልሳችሁ ትሬድ እያረጋችሁ ቀደም ይለቀቃል ብላችሁ ያቀዳችሁት ዳታ ወይም ኒውስ ልትረሱት ትችላላችሁ ማለት ነው። በተለይ ዴይ ትሬደር ስትሆኑ፣ ስካልፐር ስትሆኑ ምን ያክል ኢምፓክት እንዳለው ትሬዳችሁ ላይ ታጉታላችሁ። አሁን ግን ትሬዲንግ ቪው ላይ ኢኮኖሚ ካላንደር የምትጠቀሙ ከሆነ ለምሳሌ መንደይ ላይ ናችሁ በለና መታችሁ ቼክ አረጋችሁ ያሉትን ዳታዎች የሚለቀቁትን ኒውሶች ምን እንዳሉ ቼክ አረጋችሁ። ከዛ በኋላ ወደ ትሬዲንግ ቪዋችሁ ስትመለሱ ብትረሱት እንኳን እናንተ ያ ዳታ የሚለቀቅበት ሰዓት ወይም ደግሞ ረስታችሁ ትሬድ ገብታችሁ ሊሆን ይችላል፣ ወይም ደግሞ አዲስ ትሬድ ለመግባት እየተዘጋጃችሁ ይሆናል። በዛ ሰዓት ላይ ትሬዲንግ ቪው ላይ ከታች እንደምታዩት እዚህ ጋር የአሜሪካ ባንዲራ አለ። አሁን ለምሳሌ መንደይ ኦገስት 3 ምን እንደሚለቀቅ አስቀምጦላችኋል። እዚሁ ጋር ተነኩትና ታያላችሁ ማለት ነው ምን እንደሚለቀቅ በምን ሰዓት እንደሆነ። ለዛ በዚህ ሰዓት ላይ ትሬድ ገብታችሁ ከሆነ ብሬክ ኢቭን ታረጋላችሁ ወይ ፓርሻል ትወስዳላችሁ። ካልሆነ ደግሞ አዲስ ትሬድ ለመግባት ደግሞ አቅዳችሁ ከሆነ ይሄ ዳታ እስኪለቀቅ ድረስ ጠብቃላችሁ ማለት ነው። የትሬዲንግ ቪው የኢኮኖሚ ካላንደር ከየትኛውም የተሻለ ነው። ምክንያቱም እዚሁ ትሬድ የምታደርጉበት ቻርት ላይ ስለምታገኙት እያንዳንዱን ዳታ ብትረሱት እንኳን እዚሁ ጋር ከታች ተቀምጠው ማርኬቱ ላይ ኢምፓክት ሊፈጥሩ የሚችሉ ዳታዎችን እዚሁ ጋር ከታች ተቀምጠው ታገኙታላችሁ። ልትረሱት አችሉ ማለት ነው። ይሄ ከብዙ ኪሳራ ሊያተርፋችሁ ይችላል። ብዙ ብር ሜክ እንድታረጉ ይረዳችኋል።